ሙልዬ እናቴ እንዴት ወርጴ ወደዛ ሆነሻል? የሆነ ነገር እየነገርሽኝ ከሆነ በእውነት ምንም ነገር አልገባኝም። ሰው ግን እንዴት እናቱ እያለች ሚስቱን ያደጋ ጊዜ ተጠሪ ያደርጋል? አዲሷ ሙሽራ ናት ካልሆንኩ ያለችው። ቆይ አሁን ከሷ የበለጠ አደጋ ለያሱ የት አለና? አንቺ እኮ እናቴ ይኸው ወጥ ስታማስኝ እንኳን ለወጥ ያለሽ ራራይ አንጀት ይበላል። እሷ ስታማስል እኮ ሆነ እንጂ ሀገር ቢሆን እኮ ፈሽታ ነበር። እውነቴን ነው የምልሽ ሙሉዬ፣ አክቲቪስት ራሱ እኮ እንደሱ አይማስልም። ሙሉዬ አትሽኝም እንዴ? እንድሰድብልሽ ፈልገሻል ማለት ነው። እንኪ ለዩ አድርሽለት። ምን ፈልገሻል? ምንድን ነው የፈለግሽው? ሁለት ሺህ ብር ብቻ። እንደሌላው ጊዜ የሚቀር አይደለም የሚመለስ ነው። መቼ እንደምመልስ ቃል አታስገ። እሺ በቃ እገባለሁ። በእውነት አፈር ከመግባቴ በፊት እመልሳለሁ። ሙሉዬ አስቴር እኮ ምራቷን መቆሚያ መቀመጫ አሳጥታ ብን አርጋ ባረረቻት እያለሽ ለሰፈሩ በሙሉ የምትነዛው። ቆይ ነው የምልሽ፣ ወዳኛለች እንዴ እንደዚህ እንደው የጠመደችኝ? ሙች በጣም የሰፈር ውስጥ ያለሽን ተሰሚነት በጣም ነው የምትወድድሽ። ስለዚህ ልስጣትና ሰላሜን ትስጠኝ አይደል? ታዲያ ብላ። አይ ሙሉዬ፣ እንዴ አባዬ ደህናችሁ? እንዴት ዋሉ ጋይ ሰላም? ሰላም አላችሁ? ምን ነው በደህና? ምን ነው በሰላም ነው? በሰላም ነው። ልጅሽ ሽምግልና ልኮን ነው። እኔ ጋር ምን ተፈጥሮ? ለባለቤቱ ሽምግልና ለመላክ ሽማግሌ ሆነሽ አብረሽ እንድትሄጂ ጠይቁልኝ አለን። ምን ይሁን ብሎ ነው እሱ ልጅ እንደው ነገር ሁሉ በሽማግሌ ይፈታ ያለው? ይቺ በቁንጥጫ የምትመለስ ልጅ እናንተን ያህል ሰው እዚህ ድረስ መታችሁ መድከም ነበረባችሁ? በሉ እናቴ አያስፈልግም። ጉዳይ ካላችሁ ወደ ጉዳያችሁ ሂዱ እናቴ። እግዚአብሔር ያክብርልን እናቴ፣ ክበሩ። ሽምግልና ሳይሆን ማስታረቅ ነው። ቃሉ አያጣላንም። እና ኤደን ሽማግሌ ስለፈለገችኝ ልንሄድ ነው ማለት ነው? እኔ ጋይ ሰለሞን በፍጹም አላደርገውም። ኧረ ምን በወጣኝ ሞቼ ነው ቆሜ። ቆመሽ ነው እንጂ እንደ ባህላችን ፊቷ ቆመሽ ይቅር በይው ቤትሽ ግቢ ብለን ጠይቃታለን። ይኸው በዚህ ቀርቶ በዚህ ብታርዱኝ አላደርገውም። አትድከሙ ጋይ ሰለሞን አትድከሙ። ሂዱ እናቴ ወደ ጉዳያችሁ። እኛን ታከብሪናለሽ፣ በሽምግልና ታምኛለሽ። ፈጣሪ እሺ በልሽ። አሁን ልበሽና ተነሽና እስቲ እንሂድ። ዘንድሮ መቼስ ትዳር የሚፈርሰው በእልህ ነው። ጋይ ሰለሞን ልጅቱ እኮ ጠማማ ናት። ጥመም ያለ ጠማማ። ሁላችንም የተጣመመ ነገር አለብን፣ ግን ተቻችለን መኖር ነው የሚጠቅመን። እሱማ ችሏታል። እሷ ናት እኮ አልችል ያለችው። ጎሽ ለልጇ ስትል ተወጋች አይደል ነገሩ? አዎ እንግዲህ ምን አደርጋለሁ መቼስ ለዋህ ልጅ ለሞኘ ልጅ ስል መቼስ ልዋረድ ምን አደርጋለሁ? ኧረ ሽምግልና ክብር ነው፣ ውርደት አይደለም። አይ ጋይ ሰለሞን የሴት ተንኮል ስላልገባሁት ነው። ፈጣሪ እሺ በልሽ። አሁን ልበሽና እስቲ እንሂድ። እሺ ምን አደርጋለሁ እንግዲህ ልብሴን ቀይሬ ልምጣ። ነይ ክብይ መጣሁ እናቴ። ልጅቷ ተንኮል አንጥታለች። አይ ሁለቱም ተንኮል አያውቁም፣ ምስኪኖች ናቸው። እሷናት ምስኪን፣ እኔን ምስኪን ያርገኝ እናቴ። እማ አንቺማ የኔ እኮ ምስኪን ነች። ጤና ይስጥልን። ሰላም ደህና ዋላችሁ? እንዴት ናችሁ? ደህና ዋላችሁ? ሰላም ለዚህ ቤት ደህና ዋላችሁ? እንዴት ዋላችሁ? ቁጭ በሉ ቁጭ በሉ። ደህና ዋላችሁ? ወይ እንዴት ዋልሽ? እንዴት ዋላችሁ? እንደምን አልሽ? ሰላም ዋላችሁ? እንዴት ዋልሽ? ሰላም ዋልሽ? አረፍ በሉ አረፍ በሉ። እንዴት ዋልሽ? ተቀበል። ቁጭ በሉ። እሺ አንተ እንዴት ብትንቀኝ ነው? ቆይ ክቧን ሽማግሌ ብለህ የላከው አለችበት እንዴ? እራሷ ፈልጋ ነው የሚሆነው። ያው እንደ ሽማግሌ እንደሚያደርጋት ታውቂ የለ? ቆይ መታረቅ አልፈለግም? እረፊ እንጂ ሄዱ።
እማን የሚያክል ትልቅ ሰው ልኬ ለእኔ እኮ ከሷ የበለጠ የማከብረው ሰው የለም። እሷ ከተካተተችበት ሁሉም የተከበረ ይሆናል፣ ክቧም ጭምር። ይኸውልህ ሁለቱ ከተገናኙ ሙድ መያዝ ይወዳሉ። ምን አገባኝ ሙድ ያዝም ብለው ሲሳሳቁ ባያቸው ሽምግልናውን ለማራከስ ቢሞክሩ እኔን አያድርገኝ። እሺ አታስቢ፣ እማ ክብሯን አታስነካም። አንቺ ብቻ ሊናገሩ ሲሉ ተስማምቻለሁ ብለሽ ነገሩን አሳጥሪው። ጭራሽ ነው ማላሳጥረው። እንዴት ይናፍቃል። እንደውም ማዘር ካላሳመኑኝ አልስማማም። እሺ እስቲ ጎንበስ በይ፣ እንጨት እንደዋጠ ምን ነው ልጅ ተገተረሽ ቀረሽ። ጎንበስ በይ። ኤዱ እንግዲህ እንደምታውቂው የሞቀ ትዳርሽን ትተሽ ተሰደሽ ወጥተሻል። ኃይለ ሥላሴም ተሰደው እንግሊዝ ሀገር ሄደዋል። ደርግም ተሰዶ ዚምባብዌ ገብቷል። ሌላውም ተሰዷል። ስደት ይብቃ። እስቲ እንደ ቀድሞ አንድ ሆናችሁን ብትኖር አይሻልም? ይቅር በይና ተመልሰሽ በትዳርሽ ብትኖር ይሻላል። ይቅርታችንን ተቀበለሻል ማለት ነው? እሳቸው አይናገሩም እንዴ? ምን እናገራለሁ? አቶ ሰለሞን ተናግረው ሁሉን ጨርሰውታል። ጨርቅሽን ያዥና ተነሽና ወደ ቤታችን ንግባ። ያለችውን አልሰማሽም? ልድገምልሽ? እሳቸው ይድገሙልኝ። እሺ ደግመዋለሁ። በይ እንግዲህ ባልሽን ይቅር በይውና ጨርቅሽን ያዥና ወደ ቤታችን እንሄድ። በቃ እንደዛ ከሆነ አስቤበት እነግራቸዋለሁ። እንደዛ ነው። ማሰብ ትወዳለች። ትንሽ ታስብ። ማሰብ ትችላለች ብለሽ ነው? አልተረዳችኋትም። ሞደርን አርጌ ስላሳደግኳት ማሰብ ትወዳለች። አይ ይህን ሁሉ ሽማግሌ እዚህ ትልልቅ ሰው አስቀምጣ ታስባለች ወይ ብዬ ነው። ኤዱን ታውቂያት የለ? ብዙም እኮ ስነ ስርዓት አታውቅም። እሷ በትንሹም አታውቅም። እንዴ ምን ማለትሽ ነው? ኧረ በእግዜር ባያቸው ልለምን። ይሄኛውን በእግዜር ይቅርታ ጋሽ ሰለሞን፣ በእግዜር ችግር የለውም። አሁን ወሰንሽ? አዎ በቃ ከወሰነች ምን እንሰራለን? በቃ የኔን ውሳኔ ሳሰብ ከኛ የሚጠበቀውን ሁሉን ተነጋግረን ጨርሰናል። ውሳኔሽን ደግሞ አንቺ ታግበሪው አይሻልም እንዴ? አይ ሙልዬ ቆይ፣ ውሳኔዋን ሳንሰማ አንሄድም። ለዩ መልስ ይዘን መሄድ አለብን። ኤዱ ምን ወሰንሽ? በመጀመሪያ እኔን አክብራችሁ እዚህ ድረስ እኔን ለመለመን ይቅርታ ለመጠየቅ ስለመጣችሁ በጣም አመሰግናለሁ። ግን የምስማማው ማዘር በአንድ ነገር ሲስማሙ ብቻ ነው። ምን? ከእዩ ወርቅ ባሻገር እኔና እርሱ የተበዳደልነውን እዚሁ ይቅር ተባብለን መለየታል። ይሄማ የተቀደሰ ሀሳብ ነው። ተባረኪ። እና ይቅርታ ልትጠይቂ ነው? አዎ ማዘር፣ አዎ። እንደው ምናል ከዛ ቤት በወጡልኝ ብዬ አስቤ ነበር። ለሱ ይቅርታ። ያው ቢወጡ መሄጃ እንደሌለው ስላወቅኩ ትቼዋለሁ። አይ ጥሩ ነው። ይሄን ያህል ተንኮል ታስቢያለሽ ብዬ ባለማሰቤ ለእኔም ይቅርታ አድርጊልኝ። አቅሜን አለማውቀት የእርሱ ጥፋት ነው። አሁን በውስጡ የያዙትን ቂም፣ በቀል፣ ስድብ እንዳለ እዚሁ ያፍርጡት። አይሻልም ጋሽ ሰለሞን? ልክ ብለሻል ሙልዬ። አሁን የምትያትን ቢያትና ተነስተን እንሂድ። ልበላት? እኔም ተንኮል አስበሽ እዚህ ከመጣም በኋላ አልሄድም ትያለሽ ብዬ ጠርጥሬሽ ነበረ። ስለዚህ ይቅርታ አድርጊልኝ። እሱንስ አልተሳሳቱም። ተንኮል አስቤ ነበር ግን ትቼዋለሁ። እኔን አክብራችሁ እዚህ ድረስ ስለመጣችሁ በጣም አመሰግናለሁ። እግዚአብሔር ያክብራችሁ። አሜን። ከዩ ጋር ያላችሁን ፍቅር ሳስብ እኔና አባቱ ጋር የነበረውን ፍቅር ያስታውሰኛል። የኔም እና እሷን ያባቷን ፍቅር ነው የሚያስታውሳት። ልጅ ፈጣሪ እንደው
ፍቅራችሁን ይባርክላችሁ። አሜን። ልቦና ይስጣችሁ። አሜን። ከዚህ በኋላ እንደ እናቴ ላይወት ቃል እገባለሁ። እንደ ልጄ ደስ ይላል አይደል? እኔ ሞደርን እሰይ። ታዲያ ከዚህ በኋላ ተሰደብኩ ብሎ ቤት ለቆ መውጣት አይፈቀድም። አንቺ ደግሞ ምን ትቀባጥሪያለሽ? ማስጠንቀቂያ ነው። ምን ነው አባ እንዴ? ዝም በያት። እኔና አንቺ ነው ታርቀናል። አመሰግናለሁ። ሄዱ በይ ተነሽና አብረሽን ወደ ቤት እንሂድ። ውይ አሁንማ መሽቷል። እኔ ከዩ ጋር ሄዳለሁ። ግን ራት በልታችሁ ለምን አትሄዱም? ከቆሎ በላይ ራት የታለን? እናቴ በቃ ይበቃል። በቂ ነው። በቂ አታስገድጃቸው፣ ቤት ይበላሉ። እሺ እሺ። ሙሉዬ እናቴ መጥቻለሁ። ኧረ ቆይ ቀስ በይ እባክሽ፣ አትጩህ። አጠገብሽ ነኝ ያለው። እሺ እናቴ እንሂዳ። ቆይ እስቲ ተረጋጊ፣ ቀስ በይ። እኔ የምለው የዩ ሙሽራ እስካሁን አልተነሳችም። በልጯል። ደብላ አርጌ ልቀስቅስ። ኧረ እባክሽ፣ ኧረ ምን ትቀሰቅሻታለሽ? እሷ ለራሷ ገበያ ሄዳልሻለች። ኤደን ገበያ? አዎ። ከረሜላ ልትገዛ ነው አይደለም? የዩ ጓደኛ ማታ ለራስ ስለሚመጣ አንዳንድ ነገር ልትገዛ ወጥታለች ገበያ። እና እዩ ከአንቺ ውጭ የተሰራ ምግብ እንዲበላ ተስማማሽ? ምን አባቴ ላድርግ? ሚስት አይደለች እንግዲህ የሰራችውን ይብላ እንጂ ታዲያ ምን ላድርግ ብለሽ ነው? አላምንሽ እንዴ? አትመኝኝ። ምን ደግሞ አመንሽኝ አላመንሽኝ አንቺ ምንድነው አፍጠሽ የምታይኝ? እንዴ? እና እኔ ካልሞትኩ በስተቀር ከኔ ውጭ የተሰራለትን ምግብ አይበላም ብለሽ ስትሰሪ ኖረሽ አሁን እንዴት ተስማማሽ? አውቅሻለሁ እኮ ይህን ጊዜ በልብሽ ባልተሳካላት እያልሽ እየጸለይሽ መሆን አለበት። እንዳይሳካላት አስቤ ይሆናል ግን አልጸለይኩም። እኔ ከጸለይኩ እንኳን ለሷ የከተማው ሌባ በሙሉ አይሳካለትም። አሁን እሷ ጥሩ ምግብ ትሰራለች ብዬ እኔ ልፈራ? እንደዛ አስቤ ማዘር መጥቻለሁ። አይባል ይኸውላችሁ ተከራክሬ ነው የገዛሁት። ወይ አትክልት መግዛት ነው እንደ ሼፍ ያስኬዳል። ግን ቆይ መግዛት እንደዚህ ያደረጋት ግን መስራቱን ትችላለሽ ብለሽ? ቆይ ሂጅ ላግዛት እንዴ? ኧረ ምን መጣሽ? ብሩ ከሚቀልጥ እኮ ለእኔ ብትሰጡኝ ኖሮ አንድ ሳምንት ትጠቀምበት። እስኪ እንደው ምን እንደምትሰራ ሂጅና ጉዷን ያት። እስኪ እኔ አቦካክታው ይሆናል። ሙሽሪት ሙሽራሽ በስልኳ ጌም እየተጫወተችልሽ ነው። ማንነቷን አስመሰከረች በእኛ ታዲያ። ውይ ማዘር መጡ እንዴ? መስራቱን ትተሽ በቃ ስልክ ማየት ጀመርሽ እኮ። ይኸውላችሁ እዚህ ቤት ተሰርቶ የማያውቅ የሚገርም ምግብ ከዩቲዩብ ላይ እያየሁ ነው የምሰራላችሁ። እና ታዲያ ስልኩ ነው እንደሚሰራልሽ? አላመናችሁኝም? እንዴት እናምንሻለን? እስኪ እናያለን። እንዴ ሲጀመር ጥሩ ለምን አትመኙልኝም? የሚመጣው እንግዳ እኮ ሁላችንም ነው። መልካም እድል ይሁንልሽ። አንቺ ወይ ዩቲዩብ አታውቂም እንዴ? ጌም እየተጫወተች የምትይ? ዩቲዩብ ደግሞ ምንድን ነው? በስመ አብ ድሮም ከ6 ማቋረጥ ይኸው። ኧረ ቆይ እና ታዲያ በስልኳ ምግብ መስራት ትችላለች እያልሽ ነው? ደሞ ልዬ ሰማሁትልሽ። እና የምግቡንም ጣዕም የሚቀምስላት ስልኳ ነው። እስኪው ከኔ ጋር ስትተው ደግሞ ከቃይ ጋር ግጭት ጀመረችው። በይ ሄሎ መጣችሁ? እሺ መጣን። እሺ መጡ ባለቀ መጡ። እናቴ ቤቴ ውስጥ መለስተኛ ጦርነት ቢኖርም የጎረቤት ሰላም ማስከበር አያቀተንም። እናቴ ይሻለናል። ሙሽሪት እንዴት ዋልሽ? አንቺ ደግሞ ዛሬ ሙሽሪት ወር አለፈኝ እኮ።
ግን አሁንም ሙሽራ ነው የምትመስዩ። አቀማመጥሽን አታይ አዲስ ጫጉላ የወጣሽ ነው የምትመስዩ። ሙልዬ እናቴ እያዋት ተጋድማልሻለች። በጥፊ ላስነሳለች። እች ልጄን እኮ በሆዷ ይዛለች። አረገዘችልሽ? ልጄን አትረብሽው። ምን ሆና ነው እቺ? እውነትሽ ነው ሙልዬ? እውነት ባይሆን ነግርሽ ነበር። እንኳን ደስ ያለሽ። የዘመናት ህልምሽ ተሳካ። የልጄ በአይኔ ላይ እንዲህ ሲንከራተት ለልጄማ ከዩዬ የበለጠ አቀባበል ነው ማደርግለት። ኧረ አታስቢ ሙልዬ፣ ለእንክብካቤውም ቢሆን ያለውልህ እጂ ደግሞ አንቺ ማንም አይነካውም። እኔ እናቱ የት ሂጄ እናቱ ጋር የሚለው ለጡት ብቻ ነው። እኔ እናትሽ ተንከባከብ ያለው ማሳደገው እንዴ እንግዲህ ካልሽ ሙልዬ ቀማመጧን ግን አይተሽዋል? ዋ በኋላ ልጁ እንዳትጎዳ። እቺ ጅማርተኛ ምን ትላለች እንዴ? እንዴት እንደምትቀመጥ ላስተምራት። ወይ ጉድ! እኔ እናትሽ የት ሂጄ በደንብ አድርጌ ነው ማስተምራት። ማስተማሩንማ እንዴ እሷን ማስተማር ግን እኮ ጻሊ ለጦርነት ማዘጋጀት ነው። ወደ መጣሁበት ነገር ስገባ ምንድን ነው ባለፈው የወሰድኩት 2000 ብር አግኝቼ ነበር፣ ግን ሌላ ቀዳዳ ተከፈተና ልመልሰው። ወሰጁ ተጠቀሚበት ነው የማልፈልገው። አልፈልገው። ተጠቀሚበት። ባረክ እድሜ ሽርሰ ኑሪልኝ እናቴ። አሜን። የልጅ ልጅሽን በሰላም። አቤት አቤት አቤት። ገና ዛሬ ቁም ነገር ያለው ምርቃት ካንቺ አፍ ሲወጣ መስሎሽ ነው ሙልዬ? እኔ ስቀመጥ ስነሳ ስተኛ ስሄድ ሁሉ ነው መመረቀሽ። ይሁን በቃ እቺ ደህና ዋይ። ልምዱ አለሽ አይደል? ንገሪያት ካለሽ አስረጃት። እናቴ እስከ አንድ ጊዜ ሰብሰብ በሉና ምክር ስጡኝ። ምንድን ልጄ ልዲያ ነገ አባቷ ጋር ናዝሬት ትሄዳለች። 1 ሳምንት ትቆያለች። ልፍቀድላት? ቆይ ግን እየጠበቅኩሽ እንዴት ስልክ እንኳን አትደውይም? ካልጋበዝከኝ አልሽ መቅረት ሳያንስ እንደገና የ15 ዓመት ልጅ ናዝሬት ድረስ አምኜ ልላክ ወይስ አብሬያት ልሂድ? በዛው አባቷ እንዴት እንደሆነ ለማየት ፈልገሽ ነው? ኧረ አይደለም። ቆይ ለምን ሄጄ አየዋለሁ? ተመችቶት ይኖራል ብዬ። ይመቸው። እኔ ምን አገባኝ? ስራ ፈትቼ 5 ደቂቃ ሙሉ ጠብቄሽ 5 ደቂቃ ነው የጠበቀኝ? 5 ደቂቃ ነው የታገስከኝ? አንቺ እኮ አልመጣሽም ቀርተሻል። እና ቢሆንስ 5 ደቂቃ ነው የምታገሰኝ? 50 ደቂቃ ነው የጠበቅኩሽ። እንዴት በእናቴ ፊት ልናገር? ተናገርኩ። ለካ ወንድ ልጅ ነኝ ብዬ አፍሬ ነበር የተውኩት። ቆይ ግን አባቷ በምን አይነት ሁኔታ ላይ እንዳለ ባየው ምን ችግር አለው? መልሴ ምን እንደሆነ ታውቂያለሽ አይደል? አውቃለሁ። አትሂጂ ነው የምትይኝ? ልሂድ አልሂድ? ምን አለ ብትመክሩኝ? ምን ይሄን ያክል ትልቅ ነገር ታደርጉታላችሁ? በቃ ሂጂ። እንዳትሄጂ ወይም አትሂጂ። ሂጂ። ለምንድን ነው ግራ የምታጋቡኝ? እሺ በቃ እክሳለሁ። በቃ ነርሳው ምረሳ ነው አይደል? ሳምከኝ እኮ። እዩ እጅ ከሳመ ይቅርታ እየጠየቀ ነው ማለት ነው። እንዲህ እንደሚያደርግ ማዘር ናቸው የነገሩኝ። ምንድን ነው የደበቀኝ? አቶ ባል ትናዘዛታለህ። በቃ ሄጄ ጉዴን አይቼ ልምጣ። ግን ቆይ ሄጄ ተመችቶት አይቼ ከምናደድ ባልሄድስ? ለምንድን ነው ቶሎ ይቅር ያልከኝ? ለምን ሳምከኝ? እንጃ በቃ ረሳውታ። ወይ ደግሞ አዝኜልሽ ሊሆን ይችላል። ኤዱ ስለማታውቂ ነው እንጂ እኮ በጣም ነው የምታሳዝኝ። ታሳዝኝኛለሽ። ምንድን ነው የሆናችሁት? ጥያቄን እኮ አልመለሳችሁልኝም። የኔንም አልመለሳችሁልኝም። ማዘር የሆነ ነገር ዋሽቶኛል። ዛሬ ይህን ነገር ካልነገረኝ እንቅልፍ እንደማይወስደኝ ነው የምነግሮት። ልክ ነሽ እንዴ ሙሽሪት። መልሴን ካንቺ አገኘዋለሁ ብዬ አላሰብኩም ነበር። አመሰግናለሁ። በቃ ሄጄ ጉዱን አይቼ እመጣለሁ። ሄጃ በቃ ምን አጅቡኝ ትያለሽ? በደህና ይመልሰኝ። ሄጃለሁ። ወይ ረስቼው የእኔን ስልክ ስታስተካክል ነው የቆየችው።
በቃ አንቺም ይቅርታ ጠይቂው፣ አንተም ደግሞ ይቅርታ አድርግላት። በቃ ይቅርታማ ተባባልን እኮ ይቅርታ ተባብለን እኮ አለቀ። ግን ጸጸት መታኝ ውስጤን። ስለዚህ ራሴን እቀጣለሁ፣ ሳሎን ነው የምተኛው አለች። እኔ እኮ እንደባል ደግሞ ኖ አልኩ። ቆይ ግን ሂጂ ተመችቶት አይቼው ብናደድስ? ተመችቶት ካዩት ግን ለትራንስፖርት ያወጣሁት ወጪ በጣም ያናድደኛል። ፍቅረኛ ይዞ ባገኘውስ? ቆይ ፍቅረኛ ይዞ ቢሆንስ? ለማማከር አንቺ ትሸኛለሽ። የወሎት ማዘር እዩን ስለማያውቁት ነው። እኔ ጠንቅቄ ነው ማውቀው። ኧረ እባክሽ ልጄን አላውቀውም። እስቲ ንገሪኝ እንዴት ነው? ያው እዚህ ጋር ቁጭ ያለውን እዩን አይደለም መቼስ እዚህ ጭንቅላት ውስጥ የሚያስበው ነገር በጣም ጠንቅቄ ነው ያወቅኩት። በቃ ይቅር ብለሻል። መኝታ ቤትሽ ትገቢያለሽ። እኔ እዚህ ሶፋ ላይ ነው የምተኛው። መቀጣት አለብኝ እንዴ? ለማን ይለው ብለሽ ነው አንቺ እዚህ ሶፋ ላይ የምተኝ? ግቢና ከባልሽ ጋር አርፈሽ ተኝ። ስንት አለ ብቻውን የሚተኛ። ማዘር ካልተቀጣው እንዴት ነው የምንዛለቀው? እኔ እኮ ገና ብዙ አጠፋለሁ። ስለዚህ መቀጣት አለብኝ። ዛሬ ሶፋ ላይ ተኝቼ ዋጋዬን ማግኘት አለብኝ። ያበራሽን ጠባሳ ያየ በሳት አይጫወትም አለች አስቴር። ውሸቷን ተጠራጥራኛለች። አየሽ፣ ከጨከንኩባት ታምነኛለች፣ ካልጨከንኩባት ግን ዋሽታል ልትለኝ ነው። እኔ ግን ዋሽቼ ሳይሆን የሳሎኑ እንቅስቃሴ ስለማውቀው ሚስቴ እንዳትጎዳ ብዬ ነው። እንዴ ብቻዋን መሆኑ በራሱ በጣም ይበርዳታል። ስለማታውቀው ነው እኮ። ምን አስጨነቀሽ አንቺ? ለምን አትተይለትም? ማዘር እኔ እንደርሶ ችላ ማለት አልችልም። ምን እንደማስብ ያውቃሉ? ተናዶ የሆነ ነገር ሊያረግ አስቦ ከዛ ትቶት ነው። ያ ደግሞ እኔም በጣም ነው የሚያናደኝ። እንተዋወቃለን ነው የሚለው ፕሮግራም ላይ ብንቀርብ ማንም የሚያሸንፈን አይመስለኝም። ኤዱ ጥንቅቅ አድርጋ ነው የምታውቀኝ። ውይ ግን አልፎ አልፎ ታጋንነዋለች። እስካሁን ካወራቸው ውስጥ 10% የሚሆነው ትክክል ነው። አላልኩትም ማዘር፣ ያው እውነት ነው ማለት ነው። ተናገር፣ ምንድን ነው? አይ ምንም፣ በቃ ስጦታ ገዝቼልሽ ነበረ እና ስትቀሪብኝ ተናድጄ ወረወርኩት። የሆነ የኔ ቢጤ አንስቶ ሲሄድ እያየሁት ዝም አልኩት። ይኸው አላልኩትም። ምንድን ነበር? እንደውም ቶቶ እንዳትነግረኝ። እኔ ምን እያደረገ ነው ብዬ በሀሳብ እዚህ እብሰለሰላለሁ። እናንተ እዚህ ልተኛ እዛ ትባባላላችሁ እንዴ? አርፋችሁ ተቃቅፋችሁ አትኙ። የድላው ሙቀኝ ካላሉ እሻው ንገረኝ፣ ምንድን ነው ስጦታው? አይ ስጦታ እንኳን የሆነ ቆንጆ የእጅ አምባር። እሺ ሄደን እንፈልገው። ተው እንደውም ራሴ ሄጄ እፈልገዋለሁ። የቱ ጋ ነው? ቤተ ክርስቲያኑ ጋ ነው ወይስ መስጊዱ ጋ ነው? መንገደኛ የኔ ቢጤ ነው። እኔ አሁን ባየው ራሱ አላስታውሰውም፣ መልኩም ጠፍቶብኛል። አሁን እሱ ምን ያደርግለታል? አርጎት ይዘንጣል ወይስ ያስታውሰሃል? ሊሸጠው ነው እንጂ። እኔም እኮ ሸጦ እንዲበላበት ነው። ታዲያ ተርቦ እንዴት ይዘንጣል? አምባሬ መልስልኝ። ያለኝ 2 ብቻ ነበረ። ሌላም አምባር ነበረሽ? ያው 2 ነበር የነበረ። ይኸው አንዱን ለሆነ ሰው ሰጥቶ አሁን 1 ነው ያለኝ። ሄዱ በቃ ብዙ ስደውል ስልክ አታነሽም። ስለዚህ ተናድጄ ወረወርኩት። አሁን ግን ሳስበው መወርወሬ እያበሳጨ ነው። የራሳችሁ ጉዳይ። ሄጄ ያለበትን ሁኔታ አጣርቼ እመጣለሁ። ብናደድም ልናደድ። እቺ ማለት ሚዜዋ ናት አይደል? እቺ አይደለችም እንዴ? ስንት ዓመት ሙሉ ከጀርባ ሆና አስታናክሰን የኖረችው። ተቆይቱ ጋር ነግሾት ነው እንደዚህ ብሎ የሚያሙኝ። ሃይ ክባ አለ ክብርት እንግዲህ ሻይ ላፈላ ነገር ነው። አንቺ ሻይ እንቅልፍ ስለሚያመጣ ማጣጣፍ ይልኛልሽ እና የሰናይት ባል ታሟል። ሴቶቹ ከሰዓት በኋላ ተሰብስበን እንሂድ እያሉ ነው። እንዴት ነው የምትችል? እኔ የምልሽ እሱ ሰውዬ ግን በሽታ እየተከራየ ነው የሚታመመው? ኧረ እኔ አይመቸኝም እናቴ፣ አልሄድም። እኔም ላይ መቼኝ ነው። ይሻሎታል ማዘር፣ ፀሐይ ስትገባ ቢሄዱ ይሻሎታል። ደግሞ ከቤትም መውጣ ልከለኪኝ ነዋ። ወይ ጉድ! አውቃ እኮ ነው እንደዚህ የምታስካካው። ሙልዬ ሙች ይችንማ ለእኔ ተይልኝ። አይሆንም። ቆይ ለምን አንቺ ብቻ ነሽ ያስቀየሙሽን ሰዎች ስርዓት ማስያዝ ያለብሽ? እኔስ አንቺ እኮ ወጠጤ ናት። ታዲያ እኔ ያለሁማ። አንቺ ወጠጤ ነሽ። ሂጂ ወደ ስራሽ። ግን አደራሽን ሙልዬ፣ ጸብ ከጀመራችሁ ለእኔም ማስተረፊልኝ።
ያስቀየመሽንማ እንደዚህ ያላልፉ አደራ። ማውራሽ ነገር አለ። እነሱ ወሬ ይዟል ታያቸው። እንደ እንትን ሰፈር ሴቶች የሆነ ሴራ እያሴራችሁ ነው አይደል? አይደለም። ሻይ ቆይ ሻይ አፍልቻለሁ። ነይ ልቅዳለሽ። ቆይ ግን እንዴት ነው ጓደኛሽ እኔን አልፋ በቀጥታ ሙሉዬን የምታናግረው? እንደዛ አይደለም። አታሽ እኮ ነው አንቺን ስላላገኘችሽ ነው አይደል? ጓደኛሽ ግን ሰላሟን የፈለገችው አይመስለኝም። አንቺ ደግሞ ቅጽል ስሟ ራሱ እኮ ሰላም ነው። አዎ ይች ልጅ ስራ ልታበዛብኝ ነው። አሁን ስንሄድ ታያቸዋለሽ። ቆይ ሲተቃቀፉ የአደጋ ጊዜ ተጠሪ አንቺ ነሽ ብለሽ ልቧን ሞልተሽ እንደላክሻት ነግራኛለች። ወሬኛ ማንን? ኤዱን ነው። ቆይ ምንድነው የምትጠቃቀሱት? አረ እንትን እንዳታስቀይሚያቸው እኮ እያልኳት ነው። ሙሉዬን ምን እያደረጋችኋት? አሁን እሳቸው ምን ይሆናሉ? ይሄው ማን እየተናደደ እንደሆነ አታይም? ቆይ ከዚህ ልጅ ጋር እንዴት ነው ጓደኛ የሆንሽው? አንቺ እንደ ህፃን ቢሰራራሽም ጥሩ ልጅ ነሽ። ምንድነው አሁን ያልሽው? አድናቆት ነው? ስድብ ነው? ምንድነው? እርሶም እዩና ኤዱ በሰላም እንዳይኖሩ እንደ ባለትዳር ዘና ብለው እንዳይኖሩ አድርገዋል። ምን? ልጅዎትም ፍቅር እንዳያገኝ ኤዱም በሰላም እንዳትኖር ለምንድን ነው ያደረጉት? የሰው ትዳር መካሪ ማን አረገሽ? ያገቡት ይነግሩናል። ብሶታቸውን እኮ እኛ ያላገባ ነው ላይ እየመጡ ነው የሚተነፍሱት። ከዚህ በላይ ልምድ አለ እንዴ? ፍቅረኛ እንደማይበረክትልሽ ደግሞ ነግራኛለች። ምንድነው የምትልሽ ሙሉዬ? ይቺ ወጣጤ እኔን ምን ማድረግ እንዳለብኝ ታስተምረኝ። ምን ነው ሙሉዬ? አደራ አስተርፊልኝ ብዬሽ። እኔ መጀመሪያ መቼ መናገር ጀመርኩና አንቺ ደግሞ ችግር የለም አሁን ሲመጡ ለኔ ተይልኝ። ሙድ ውስጥ እንዴት ናችሁ ማሚ? እንዴት ዋልክ? ግባ። እንዴት አለ? ሰላም ነው? እንዴት ዋልክ? አዋሌ መልካም። ከጭቅጭቁ ብዬ ሳብዬን እዛው አገኘሁኝ። ሬስቶራንት አስገብቼ ቆንጆ ምሳ ጋብዤው መጣሁ። ማኪን ልቀላቅላት ነበር። ይኸው ልክ ብላ እዚህ መጣለች። ማኪ ገበየ እስቲ ቡና አፍያ። እሺ እናቴ። እንዴ የኔ ሻይ አይደለም ተወጁ አይደል? ቡና ይሻላል እንዴ? የእሷን ሻይ እኔ በጣም ነው የምወደው። የኤዱዬ ሻይ እኮ ቆንጆ እኮ ነው፣ ሲቀዘቅዝ ማለት ነው። እኔ እንደ ብርዝም ነው የምጠቀመው አይደል? አሁን ግን ቡና አዎ አልሽ እኮ ኤዲ ቆንጆ አይደል ነው። ጓደኛሽ እንኳን ምግብ መስራት ቀርቶ ቡናን ማፍላት እንደማትችል ታውቂያለሽ። እማ እንዴ ስታቀራረብስ ድግስ እንደዚህ ያምራል እንዴ? ባይሆን እኔ ሚስት የምትሳሳተው ምንድነው? አንደኛም ሁለተኛም ሶስተኛም ተጠጥቶ ሲያልቅ ነው እጣኑን ጨስ የምታደርገው። ፈረንጅ ራሱ ሰርቶ ራሱ የጠላውን የጣሳ ምግብ የልጅ ልጆችን ልታስተምራቸው ነው። ግን ሰው በዚህ እድሜው ምግብ መስራት እንጀራ መጋገር እንዴት ያቀተዋል? ሊጠና ፊቱን እንኳን መለየት እኮ ትችላለሽ። አረ ማዘር ደግሞ ሂዱ ከዚህ ባኮትን። አቤት አቤት አየሁልሽ ክደኙ አለ ሰውዬው። ይኸውልሽማ እኔ ልጆቼ እንዲወርሱ የምፈልገው ይሄ አብሲት ወጥ ድስት ምናምን አይደለም፣ እውቀት ነው። እውቀት ደግሞ አለ እዚህ ውስጥ በቃ አይደል? ኤዱ እኮ በትምህርቷ በጣም ጎበዝ ናት። ተንቀሳቃሽ ላይብረሪ በሏት። አስተማሪዎች ራሱ ከሷ ነው የሚኮርጁት። ዝም ሲባሉ ጨዋታውን ያመጡታል። አይ እንትን ነው እኮ ማለት አብሲት በዚህ ሰዓት የማያውቅ የለም ብዬ እኮ ማኪ የመጣችበትን ዓላማ የረሳች ይመስለኛል። እስካሁን እኮ ይቅርታ ሊጠይቁኝ ይገባ ነበር። ለምንድን ነው ክህደት የሚሸተኝ? ሄሎ ጀማል፣ አንቺ ብቻሽን ነው የምትጠጪው? ወይ ሙሉዬ እናቴ
ሴትዮ እኔን ለማስማማት ሳይሆን የልጃቸው ሚስት ለሆነ የወጣሽ እኮ ነው። አንቺ ያምሻል እንዴ? ከዚህ በላይ እንዴት ላስማማሽ? የሌለሽን ሁላ እኔ ጨማመርኩልሽ። ኧረ ተስፈቅ እንደዛ ነው። ያውሎት ማዘር ስታስቸግርም እኮ ይኸውልህ መቆንጠጥ አለበት። ሊቆነጥጧት ሲያስቡ እኔ ያለሁኝ እጅና እግሯን ጠፍንግ አድርጌ ይዛለሁ። ያረጋታል። እሺ አይ ነገሩማ እንደዛ ነበረ እኮ። ማዘር ሙቱ አግዞታለሁ። እቱ ከዚህ ማዘር እንዴት ፈልግሽ ከዚህ ቤት አስጭልኝ ነው እንዴ? እንዴት ነው? አይ ማዘርዬ የዚህ ጉድ እኮ አያልቅም። እሺ ሌላስ ምንድን ነው የምታደርገው? ኧረ በቃችሁ እንዴ! እስቲ ዝም በይ አንቺ። ወሬ ራሱ እኮ አታስጨርስም። እሺ ምንድን ነው እናትና ልጅ እኮ ነው የምትመስሉት። የመጣሽበትን ዓላማ አትሺ። አማትነታችሁ እኮ ለእኔ ነው እንጂ ለአንቺ አይደለም። ይቺ የኛዋ ግን የእናቷ ፍቅር አልወጣላትም እንዴ? ከኔ ጋር ነገር የሚላት አይ እሱ ሳይሆን አይቀርም። ቆይ ለምን ነበር የመጣችው እንዴ? ናፍቀውኝ ነው። ሰላም ልሎት አልነገርሻቸውም እንዴ? እርስዎን ልክ ለማስገባትና እንዴት እያስቸገሩኝ እንደሆነ እንዲያውቁ ነው። አዎ እና አንቺ ነሽ መካሪያው? ማዘር ሙቱ ነው ለማክሮት አይደለም የመጣሁት። እና ልደበድቢ ነው የመጣሽው? አንቺ ጎሽ ከባ ሙልዬ የኔ ልጅ እንደዚህ ከሌላ ሰው ጋር አፍላፍ ገጥሜ ሳወራ በጣም ትቀናለች። ሙሽሪት ምናልባት ቀንታ ይሆን እንዴ? ወዳሻለች። ኧረ እባክሽ ምን ትወደኛለች ደግሞ? በሚስትነቷ ያቃጠለችኝ ይበቃታል። እኔማ ጥሩ ያደረኩ መስሎኝ ነበር። ለነገሩ ልክ ነሽ። ትቅረብ። ኧረ በስመ አብ ምን አልኩሽ? ምን እያደረጉ ነው? ገቡ እንዴ? አዎ ልሂድ እንዴ? ኧረ ተያቸው። ምን ከወሬ አልፉም። ሌላ ምን ዛሬ ፈገግታሽ ሁሉ ደስ ይላል። ፊትሽ ደምቋል። ምን ፈልገሽ ነው? አሃ ገና ተደስቼ ሳልጨርስ ፊትሽን አታጭልምብኝ። ወይ አንቺ ነገር ጎሽ ሙልዬ፣ የመጣሁትማ አባዬ እዚህ ለመምጣት አስቧል። አባቷ መናገር ይወዳል። ብቻውንም ቢሆን ያወራል። በዓለም ላይ እንደሱ መናገር እንጂ ማዳመጥ የማይፈልግ ሰው አይቼም አላውቅም። ወደፊትም አይኖርም። ምን ችግር አለው? ይምጡ። በእውነት? አዎ ይምጡ። ምን ችግር አለ እንዴ? ምን ነው እንዴ? ሙልዬ እርግጠኛ ነሽ? አንቺ ይምጡ አልኩሽ እኮ። እንዴ ምን ነው ማአት የሚመጣ ታስመስዩ? እሺ ያው እንግዲህ በግድ አዳምጪኝ ይልሻል። ቻዩ ችግር የለም። እሺ ደህና ዋይልኝ። አጋቹ ማለቴ አባትሽ ቤት ናቸው። አውቄያለሁ። ብዙ ሳውራ ካልሰማችሁኝ ብሎ አላስቸገርም? አይ በጭራሽ። ያው ሪሞት አለ፣ ቲቪ አለ። አባቴ ተቸግሯል ማለት ነው። ሙልዬ አባዬ እንዴት ነህ? እኔ እንዳለሁ አለሁ። እስኪ ሌላ ጉርስሽ። እዚህ ቤት የሚጎርስ የለ፣ የሚያጫውት የለ። ሙልዬ የለችም እንዴ? አለች እንዴ? ካለች የት ሆና ነው እስካሁን ታዲያ? እስኪ ቆይ ልፈልጋት። ሙልዬ አባዬ ምሳ ማን ነው ያቀረበልህ? ሙያ የላትም እያላችሁ የምታሟት ሄዱ። እንዴት አይነት ባለሙያ ነች ደግሞ! ወጧ ሲጣፍጥ ብዙ አጫወተችኝ። ይኸውልህ አባዬ ሙልዬ የለችም። ብዙ ልትቆይ ትችላለች። ይልቅ ቶሎ ጨርስና እንሂድ። በዛ ላይ ይቺ ሄዱ ምንም የማውራት ጥምህን አታረካለህ። ኧረ እንደውም ጥሩ ሰምታኛለች። እባክህ እሷ ራሷንም አትሰማም። ይልቅ ቶሎ ጨርስና እንሂድ። ገና ሳልጫወት ሙሉዬን ጠብቃታል። ቆይ አባዬ ለሄደ ምንድን ነው የነገርካት? ምን ያልነገርኳት ነገር አለ? እሺ ስለ ሙሉዬ ጥሩነት ለእኔ እንደምትነግረኝ ነግረሃታል? እሱንማ ነግሬያታለሁ። ለዛ ነው የሙሉዬ ጥሩነት ሲነገራት ይነዝራታል። ለዛ ነው ወታ ሄደችው። ይልቅ ቶሎ ጨርስ።
ደግሞ ጨው የሚባል ነገር የለውም። ይልቅ ላምጣልህ። ምን ሆንሽ አንቺ? ሰው ቤትም እንደ ራስሽ ቤት ታስካኪያለሽ እንዴ? አይ አባዬ፣ እዚህ እኮ የጨው ያስቀመጡበት ዕቃ አስቆኝ ነው። እሱ ከመጣ ጀምሮ እስካሁን እዚህ ነበርሽ? አዎ፣ ደንግጬ ገባሁ። እዚሁ ፈርቼ ቀረሁ። አደራሽን ልጄ እባክሽ እንዳትነግሪው፣ ለአባትሽ ይቀየመኛል። አታስቢ፣ ዛሬ ስጋዬን ከነፍሴ ነጥሎ አልነግረውም። እኔ የምልሽ እና እንዴት ነው ቦታው ተመቸሽ? ኑሮ ካሉት የትም ይመቻል። አሁን እሱና እንሄድ ብሎ እሺ አይለኝም። ስለዚህ ከዚህ እስር ቤት እንደምንም አድርጌ ላስፈታሽ ይገባል። ከዛ ከሄዱ ከሆነ እናስፈታሻለን። እንዳትነግረት፣ እሷማ ታስይዘኛለች። ግድ የለሽም፣ እሷ ራሷ ምንም ሳትባንን ነው ማስወጣሽ። አይዞሽ። አንቺ ሙሉዬ እዛ ታግታ፣ አንቺ እዚህ ንፋስ ላይ ቁጭ ብለሽ ስልክ ትጎረጉሪያለሽ። ሲጀመር ንፋስ አለ፣ ንፋስ ይታይሻል። ሲቀጥል ደግሞ ለመንኳቸው፣ እምቢ አሉኝ። መታገታቸውን ኢንጆይ እያደረጉት ነው መሰለኝ እና ምን ላድርጋቸው አይደል? እሺ አሁን እኔ ቀስ ብዬ አዘናጋልሻለሁ፣ አንቺ ታስፈቻታለሽ። ዋው ደስ የሚል የታጋች ማስለቀቅ ኦፕሬሽን ይመስላል። ነይችን ይፈጽም። ውይ የስራ ስልክ ነው። እስካሁን ድረስ ሳይደውል ቆይተው ይደውላሉ። በእናትሽ ሄሎ፣ ደረሳችሁ? እሺ በቃ ጠብቁኝ፣ አሁን እመጣለሁ። በቃ መጣሁ፣ ደርሳለሁ። ስሚ አሁን ተመልሼ እመጣለሁ። ከዚሁ እንዳትነቅ መጣሁ። ሙሉዬ እናቴ እንዴት አደራችሁ? እዩዬ ደህና አደርክ እንዴ? ምን ሆኖ ነው የዘጋኝ? ትናንትና ኤዱን ጨምላቃ ስላልኳት ነው አይደል? እና አልተሳሳትሽም እኮ። እሱማ ልክ ነሽ እኮ ሙሉዬ። ማንጎ ራሱ እንደሱ አይጨማለቅም። ልክ ነሽ እንዴ። ዛሬ ማንጎ እኮ ሲበላ ብቻ ሳይሆን ሲገዛም ጭምር ነው የሚጨማለቀው። ግን እኮ ለዩዬ ንግስቱ ነች ስለሆነችበት ነው በሌለ ነገር እየቀናው እንዲህ የሚንጨረጨረው። እዩዬ ኤዱን ጨምላቃ ስላልኳት ተቀይመኝ ነው አይደል? ብለሻታል እንዴ? ኧረ አላልኳትም። ድንገት ከመሰለ ብዬ ነው እንጂ እኔ ራሱ ያልኳት መስሎት ከሆነ ተሸውዷል እያልኩ ነበር። አይ አልመሰለኝም። እንዳይመስልህ። እኔ ግን እንደውም አንቺን ከመሰለሽ ሙሉዬ ምን ሆነሽ ነው ምንም እንደማያውቅ ያልነገርሽኝ? ቆይሽ ምን ሆኖ ነው እንደዚህ የዘጋኝ? ሚስት ተብዬዋ እሱን ለማስቀናት ከዶክተር ጋር ስልክ ታወራልሻለች። ምስኪን ወንድሜን። እኛ ሴቶች ቅናት በአንድ ጊዜ እንደምንወድም እንደምንጠላም አልገባውም ማለት ነው። እስቲ ምን አለበት እኔ እናቱን ባያዋረደኝ? ምን አለ እንደ ወንዶቹ እንደ ቆፍጠን ቢል? ምን አለበት ባወራ? አሁን በዚህ ሰዓት የስራ ስልክ? ኧረ እባክሽን እንደው ቁጭ በል በይው፣ ይደክመዋል። እባክህን እስቲ ቁጭ በል፣ እኔን አታናደኝ። እሺ ሙሽሪት፣ አንድ ምክር ልምከርሽ። ሰከንድ አልፈጅም። አረ ሰከንድ አትፈጅም። እና ለምን ያለማችን ፈጣኗ ምክር ተብላ ጊኒየስ ቡክ ላይ አትመዘገብልሽ? ሁኔታሽን ስም ብዬ ስመለከተው በእጅ ያዙት ወርቅ እንደ መዳብ ይቆጠራል እየሆንሽብኝ ነው። እችኛ ይኸውልሽ ወርቅ የሌላ እሷ አባባል ነች እንጂ ወርቅ እንደ መዳብ ተቆጥሮ አይታወቅም። ወርቅ እንደ መዳብ አይቆጠርም። በእጅ ያዙት ወርቅ እንደ ተራ ነገር ይሆናል ማለት ነው። ተረት አታውቂም? አንቺም በእጅሽ ያሹ ወርቅ ለመጣል ልቀቁኝ ያዙኝ እያልሽ ስለሆነ እንዴ እቺን አባባል በአረበኛ ነው እንዴ የምታውቂያት? ከቀኝ ወደ ግራ እኮ ነው ያልሽው። ያዙኝ ልቀቁኝ ነው የሚባለው። አዎ ደግሞ ዩዬን ወርቅ ነው እያልሽ ነው? እና ወርቅ አይደለም ከመዳብ የሚያንስብሻላ።
ባሊስትራ ሆነብሽ ወይ ሙሉዬ? ጉዷን አልሰማች። ይኸውልሽ እዩዬ ለኔ ከአልማዝ በላይ ነው። አዎ፣ ስለዚህ ምክርሽ አያስፈልገኝም ብለሽ በዘዴ ነገርሽኝ። አይቀርም። ሙሉዬ እናቴ፣ እስቲ ዝም በይ። ምን ሰነጠቅሻል? ቆይ ምንድን ነው ንገሪኝ እስቲ። ችግር አለ እንዴ? መቼም ሙሽሪት ችግር አታጣም። ቆይ ለምንድን ነው የፈለከው? ይኸውልሽ ሙሴ ገጀራውን ላይ ሰፈሩ ልጅ አወቅሽዋ? ያ ተደባዳቢው። አዎ በእናትሽ እሱን ስልክ እኮ ጥዬበት በቃ ለዛ ነው ከሰፈርም የጠፋሁት። በጣም እያፈላለገኝ ነው። ኧረ ይኸውልሽ ሄዱ ካገኘኝ ይገለኛል። አታውቂውም እንዴ? በጣም እኮ አረመኔ የሆነ ሰውዬ ነው። ጭራሽ እንደውም አልሰጥህም። ብድር መስሎኝ ነበር። አልሰጥህም። ሙሉዬ ምንድን ነው ችግሩ? መቼም ሙሽሪት ችግር አታጣም። እኔ የምለው ለምን የመጣሽበትን አትናገሪም? የመጣሁበት ነገር በጣም ያናድር ነው። እኔ ተናድጄ ወጥቶልኛል። ለድሩ ሱቅ መግዣ የሚሰበሰበውን ገንዘብ ሙሉዬ ካላዋጣች 74 ሳንቲም አናዋጣም እያሉልሽ። አሃ ይሄን የምትለው ያቺ አስቴር ናት አይደለ? ታዲያ ሌላ ማን ይሆናል? 20 ሺህ ብር እራሷን ማትችለው እያለችልሽ። ቆይ አንዴ መጣሁ። እንዴ ሙሉዬ ዳንቺ እያየሽ አትሄጂም ወይ? ምን ላይ ያስወጣሻል? ደንባራ። እሺ ቆይ የምለው ምንድነው? ቆይ ምን አሉ ነው የምትይኝ? ሙሉዬ ኤዶ ሀሳብሽን ወስዳብሻለች። ሄጂ የምትለውን ላዳምጥልሽ። እድሩ ቢዳብር ጥቅሙ ለኔ ብቻ ነው። ስንት ስራ ያጣ ወጣት ይደራጅበታል። ቆይ ይሄን ማሰቤ ምኑን ያስፈራቸው? ሙሉዬ አንቺ እኮ ከኪስሽ አውጥተሽ ገንዘብ ብትሰጫቸው ሙሉዬ ምን አስባ ነው ይሉሻል። እናቴ አንቺ ምን አስጨነቀሽ? ምን ነው ዝም አላችሁ? ዝም አላለም እስክታልፊ። ሙሉዬ ያሳሰበሽን ነገር ለምን ለኔ አታካፊኝም? እኔ እንደውን አንድ የሆኑ ለሐሳብ የተፈጠርኩ ነኝ። በሸክም አግዝሻለሁ። ይሄን የፈራሁትን ነገር እንኳን ክቧ እዩም አያውቅም። ራሴው ደርሼ ራሴውን የመፍትሄ የምሰጠው። መቼም አስቴር አትሆንም አይደል? ናት እንዴ? እንዳትሆንና ፍርስ ብዬ እንዳልስቅ ብቻ። ሙሉዬ መቼም ለሷ መልስ አታጭላት። ኤዲያ ለሷ ደግሞ ምን መልስ ያስፈልጋታል እኮ? እዩ ማታ ብሩን ይዞ ይመጣል። ወስጄ ሰጣታለሁ፣ በተግባር አሳያታለሁ። ከዛ አፏን ተዘጋለች። ጎሽ ደግ አደረግሽ የኔ እናት። አንቺ እኮ አፍ ማዘጋት ትችይበታለሽ። ደግ አድርገሻል። ያው ለእኛም 5000 ብር ስላደረግሽልን ሴቶቹ ሁሉ ተሰብስበው አመስግነውሻል። ሙች እኔ የምለው ግን ሙሉዬ ለእኔም 5000 ብር ከፍለሽ የእኔንም አፍ ታዘጊዋለሽ ወይስ? ይኸውልሽ ኤደን ዛሬ የሆነ ነገር ልታረግ እያደባች ነው። ኤዱ ናት የምታደበው። አሲዛለሁ ቃሉን እራሱ አታውቀው። በቃ ልክ ነሽ። ሂጂ። ድሮም ቢሆን ለአንቺ ማውራቴ ደግሞ ሰው ናት ብዬ ነው ሙሉዬ። በእኔና አንቺ መሀል ነገር መደባበቅ ተጀመረ። እኔ የምልሽ ሙሉዬ ምን ሆና ነው ያዘነች? ከዩ ጋር ተጋጭቶ ይሆን? ማ እሷ? ኧረ በስመ አብ! እሷ አንድ ቀንም ተጋጭታ አታውቅም። የተጋቡ ሰሞን እንዲጣሉ ምኞቴ ከፍተኛ ነበር፣ ግን አንድም ቀን ሳይሆንልኝ ቀር። ዛሬ ስልኩ ላይ ተጥዳለች። አንተ ጆሮዬ ላይ ዘግተህብኝ ነው አይደል? ኧረ አልዘጋሁብሽም። ስማ ማኪና አሟታል። በቃ ውሰጅና ስጫት፣ ችግር የለውም። እኔ ለማሚ ሌላ ብር እፈልጋለሁ። እሺ፣ በጣም አመሰግናለሁ። እንዴ ኧረ ቆይ ሙሉዬ፣ ዛሬ ደግሞ እንዳፈቀረ ኮረምሳ ነው እንደምትከታተያት? ቆይ ልቀቂኝ።
ግን አንቺ ለምንድን ነው እኔን እንደ ሌባ የምትደበቂ? ለምንድን ነው የምትደበቂ? እውነቷን ሌባ ራሱ እንዳንቺ ሲደበቅ አላየሁ። እርሱን ፈርቼ ነው። ምንድን ነው የምትፈሪኝ? እውነቱን ንገሪኝ እና በእኔና አንቺ መሀል ይቀራል። በሶስታችን መካከል ይቀራል። አትፍሪ። አንቺ ማን አስገባሽ እዚህ ውስጥ? እንዴ ሙሉዬ፣ እኔ መቼ ወጥቼ አውቃለሁና? ሌላ ነገር እንዳይመስለኝ በግልጽ እውነቱን ንገሪኝ። ይኸውልዎት ናቲ ከሰው ብር ተበድሮ ነበር እና መክፈል ፈልጎ ስጭኝ አለኝ። ከዛ ከእዮ ወስጄ ትመልሳለህ ብዬ ሰጠሁት እና ብር ነው የሰረቀን። ማዘር ለምንድን ነው ናቲን ግን ሁሌ እንደ ሌባ የሚያዩት? ኤዱ እሱ የሌባ ተቀባይ ነው። ማዘር ነግሬዎት ነበር እኮ እሱ የቤት ውስጥ ሌባ ነው። እንደ ሳሎን ውሻ አማተር ነው፣ ምንም ፕሮፌሽናል አይደለም ነው። እሱ ስለ ሌብነቱ የፈለግሽው ማረክ ስጪው። ግን ምን ያህል ብር ነው የሰረቀኝ? አይ 10 ነው። 10 ምን 10,000 እንደ ቀላል ነገር ብድግ አድርገሽ ሰጠሽ? የኔን የሁለት ጊዜ መዋጮ እኮ ነው እንደ ቀልድ አንስታ የሰጠችው። ለሱስ ማስታገሻ ሙሉዬ። ሂጂ በቃ ሂጂ። እንዳውም 20 ሺህ ብሩን ዛሬ ነው የምሰጣቸው። ሂጂ ንገሪያቸው። የኔንም ነው ሙሉዬ? አይ መስሎኝ ነው። በቃ ታዩ አይምሰለኝ እንደ ነው። አትጠይቅኝም። እኔ ደህና ውያለሁ። ምን ሆነሻል? ይቺ ሙሽራ እንደ ልማዷ አናደደችሽ? ዘሌ ሰጠኝ ማስታወሻ ክንታ አርጋ ሰባኝ። ያመቶቹ እንደ ነፍስሽ መሳሽለት እኮ ስብር አረጋችሁ። አታደርገውም። እቺ ደግሞ አታደርገውም። ባሰብረው ታዲያ ባታደርገው ነግርሽ ነበር። እና ጨክነሽ ስብር ባልሆንም ጠልሽው። እኔ እኮ ይቺ ልጅ እጇ ጤና የለውም ብዬሻለሁ። ሙሉዬ ታስታውሻለሽ? ራስሽ እኮ ነሽ የነገርሽኝ። እና ዝም አልሻት? ምን ላድርግ ታዲያ? እንግዲህ እጇን አልሰብረው እንዴ። ለራሷ ጥቅም ከሆነ ምን ችግር አለው? እኔ ወጥ ኑሮ ሳይታወቃት ስሯ ገብቼ ድብን ነበር ማረጋት። ሞች እና የጋይ ዘላለምን ማስታወሻ ትሰብረዋለች። በቃ ተኛ። 10 ዘላለም አትበይኝ። የረሳሁትን አታስታውቂ። እሺ በቃ ተይው፣ ይቅርታ። በቃ ሂጂልኝ። እኔ እኮ ሳላይሽ አልውልም ብዬ ነበር የመጣሁት። ለካ እናቴ ተበሳሽተሽ ነው ሳትወጪው አልሽ። በይሽ እንደ ነው ሙሉዬ። እኔ ግን ይቺ ልጅ ባናደደችሽ ቁጥር ማበዴ ነው። የራስሽ ጉዳይ እንዴ አይደለማ። አንቺ መናደድሽ ላይ ታወቅሽ ይችላል። እኔ ግን እናቴ ስትናደጅ ያመኛል። አንቺ እንድትጎጅብኝ እኮ አልፈልግም እናቴ። ኧረ እባክሽ ሂጂልኝ እባክሽ። ካልሽውን እንግዲህ በቃ ደህና ዋይ እናቴ። ጽናቱን ይስጥ